የውጭ ሀገር ፓርትነሮቻችን ስፔሻል በሆነ መንገድ በወር አንድ ጊዜ በስልክ እናገለግላቸዋለን። ያን የምናደርገው እናንተ አብራችሁን ስለቆማችሁ እኛ ከናንተ ጋር አብረን መቆም ስለሚገባን ነው። ለከፈላችሁት ገንዘብ ክፍያ ሳይሆን አብሮነት አጋርነት ነው። ጌታ ስሙ የተባረከ ይሁን። ይሄን ስታደርጉ እግዚአብሔር ይባርካችኋል። ቤታችሁ የተባረከ ይሆናል። ዘራችሁ የተባረከ ይሆናል። ደግሞ በወንጌል ላይ ዘርቶ የሚከስር የለም። መግደላዊት ማርያም በጌታ በኢየሱስ ክርስቶስ እግር ስር ያን ሽቶ ከሰበረች ውድ የሆነውን ነገር ከሰበረች በኋላ ይሄ ወንጌል በሚሰበክበት ቦታ ሁሉ ያንቺ ስም ለመታሰቢያ እንዲሆን ይነሳል አላት። ስሟ እንኳን እንዲከብር ፈለገ ማለት ነው። እናንተ ደግሞ ለእግዚአብሔር መንግስት ፓርትነር ሆናችሁ ስትሰሩ ስማችሁ የከበረ ይሆናል፣ ልጆቻችሁ የከበሩ ይሆናሉ። ባክ ያደረጉ ልጆቻችሁ እንኳን ቢሆኑ ይሄ ኪዳን ነው፣ መስዋዕት ኪዳን ነው። በዚህ ኪዳን ምክንያት ልጆቻችሁ ወደ መንግስቱ ይመጣል። ዛሬ ብዙ ሰው ጌታን ተቀብሏል። አንድም ሰው እንኳን ጌታን ቢቀበል እጃችሁ አለበት ማለት ነው፣ ገንዘባችሁ አለበት። ስለዚህ ፓርትነር መሆን አስተዋይነት፣ ጠቢብነት፣ አርቆ አሳቢነት እና እምነት ነው። ጌታ ይረዳናል። በፈረንጆች እንደዚሁ ወር በገባ የመጀመሪያው ሳምንት ቅዳሜ ደግሞ እናንተን እናገለግላለን ማለት ነው፣ ውጭ ሀገር ያላችሁትን። ስለዚህ ውጭ ሀገር ያላችሁ ፓርትነሮቻችን ፓርትነርም መሆን የምትፈልጉ እዛ ዩቲዩብ ስክሪን ላይ የምታዩት ስልክ ቁጥር አለ። በዛ ቁጥር አግኙንና ሙሉ ኢንፎርሜሽን መቼ ይጀምራል የሚለውን ታገኛላችሁ። አዛባይ ይባላልው። የመጣሁት ከቃሊቲ ነው እና ለኔ የሆነልኝ በቅድሚያ ግን እግዚአብሔርን አመስግኑ። አሜን። አንድ ያመስግኑላት። ሃሌሉያ። መቼ ነበር የመጣሽው ወደዚህ ቸርች? መጀመሪያ የመጣሁት ያው በቴሌቪዥን አይቼ ነው እና የካቲት 3 ነው መጀመሪያ የመጣሁት። አጋጣሚ የጌታ ራት ነበር። ተካፍዬ ጸሎቱን ተጸልዮልኝ ሄድኩኝ። በድጋሚ የካቲት 10 መጣሁ። አሁንም ተጸልዮልኝ ሄድኩኝ። በ17 መጣለሁ ስል በሆነ አጋጣሚ አልመጣሁም። በ24 ጌታ ያወጀው አዋጅ ነበረ። ይሄ አዋጅ ለኔ በቃ መፍትሄ ያመጣል ብዬ ተማምኜ የካቲት 24 መጣሁኝ። በ23 ሌሊት በአጋጣሚ የእግዚአብሔር ሰው ፓስተር ተስፋውን በራእይ አየሁት እና ጠዋት ተማምኜ ነበር የመጣሁት እና የልጆቼን ፎቶ ይዤ ነበር የመጣሁት። የ28 ዓመት እንቆቅልሽ ነበረብኝ። ልጆቼን ሳሳድጋቸው አባታቸው የደርግ ወታደር ነበርና 28 ዓመቱ ወደ ስደት ሄዶ አግኝተነው አናቅም። ልክ በ26 ዓመቱ ድምፁ ተሰማና ልጆቼ ያላባት እና ልጆቼ የዛሬ 2 ዓመት አሁን 15 ቀን ይቀራቸዋል 2 ዓመት ሊሞላቸው በ26 ዓመቱ ድምፁ ተሰምቶ ወደ ኡጋንዳ ካምፓላ ወደዛ እንዲመጡ ዋለ። ወደዛ ሄዱ እና በዚህ ዓመት መስከረም ላይ ኢንተርቪው ተደርጎላቸው ነበር። ኢንተርቪውን ኮንግራ ተብለው ምንድን ነበር ኢንተርቪው? ወደ ካናዳ ለመሄድ እና 6 ወራት ግን በቃ ከዛለ ምጥ ሆነብን ማለት ነው። አብራቸው ኢንተርቪው ያደረገች አንድ ፋይል ላይ የነበሩ እሷ የዛሬ 3 ወር ወደ ካናዳ ገባች እና በጣም እኔ ያልሄድኩበት ቸርች የለም የልጆቼን ፎቶግራፊ ይዤ ማለት ነው። ይህን ቸርች በቃ በቴሌቪዥን አይቼ ወንድም ታሜ ሲፈወስና ሲመሰክር እህት ሄለን ስትፈወስ አይቼ በቃ እዚህ ቤት
የኔም እንቆቅልሽ ይፈታል ብዬ ነበር የመጣሁት። አሜን። እግዚአብሔር ደግሞ አደረገልኝ። አሜን። እግዚአብሔር ይመስገን። እና በቃ የካቲት 24 ሰብሮ መግባት የሚል አዋጅ ነበረ። በቃ የተዘጋ የልጆቼ ፋይል ይከፈታል ብዬ በእምነት ፎቶ ይዛችሁ ውሃ ይዛችሁ ጸልዩ ተባለ። ፎቶግራፍ የልጆቼ የሁለት ልጆቼና የትልቁ ልጄ ሚስት ማለት ነው። ፎቶአቸውን ይዤ ነበር የጸሎት እንትን ያልኩኝ። በ24 ያንን ጸሎት ተደርጎ በ28 ልጆቼ ቪዛ ተሰጣቸው። አሜን። ሃሌሉያ ሃሌሉያ። እኔ በ23 ሌሊት ያው ከእግዚአብሔር ሰው ጋር እንዲህ ቁጭ ብዬ እሱ ቁጭ ብሎ ፊት ለፊቴ እንዲህ ፍትፍት እንጀራ ስበላ ነበር ያየሁት። በቃ ዛሬ ይሆንልኛል፣ በቃ የልጆቼ ፋይል ይከፈታል። በጣም ተጨንቀው ነበር ልጆቼ። ለምን 28 ዓመት አባታቸውን አይተውት አያውቁም። ትንሹ የ4 ወር ሕፃን ሆኖ ነው ትተውት የሄደው እና በጣም በችግር ነው ያሳደኳቸው። በየካፌው በየምኑ ካሸሪ ሰርቼ በጣም እየተራብን እየተጠማን ነበር ያደጉት ልጆቼ። ወደዚህ እንኳን ለመምጣት ትራንስፖርት ይቸግረኛል እና ያንን ከዚህ በ24 ያንን እንትን ብዬ ሄጄ እነሱ በ28 ከዚህ እንደተመለስኩ ብቻ ለልጄ ኳየር ነው ካምፓላ ላይ እና ኮንፈረንስ ነበር እዛም በ22 በ23 በ24 ከዛ ስልኩም ቢሲ ላይ መሴጅ ዛሬ ነቢይ ፓስተር ተስፋውን ላምበረት ብላቴና ልጁ ነቢይ በቴሌቪዥን አይተው ከሆነ እዛ ቤት ሄጄ ነበርና ትራንስፈር የሚያደርግ ቅባት ነው ተብሏል። ተጸልዮላቸዋል። እግዚአብሔር አንድ ነገር ያደርጋል ብዬ ቴክስት አደረኩለት። አሜን። ከዛ በ28 ቪዛ ተሰጣቸው። እኔ ያው 10 ብር ካርድ ለመሙላት ስለሚቸግረኝ ሐሙስም አርብም ቅዳሜም ካርድ አልሞላውም። መጋቢት 1 እዚህ መጣው። አጋጣሚ አዳራሹ ሞልቶ ተዘግቶ ነበር። ትንሹ አዳራሽ ላይ ነበርኩኝ። የጌታ እራትም አልተካፈልኩም። ግን እስከ 11 ሰዓት እዚህ ቆየው። አንድ 10 ሰው ምናምን ሲቀር ነው ተጸልዮልኝ ወጣው። እዚች ጫፍ ሱቅ ላይ ካርድ 10 ብር ገዝቼ ዛሬ እግዚአብሔር አንድ ተአምር ያሰማኛል። ታክሲ ላይ ካርዱን ሞላውና ስልክ ብደውል ብጮስ በደስታ ወይም ደግሞ እሪ ብልስ በቃ ቤት ልግባ ብዬ ካርዱን ሞልቼ ቤት እምነት እንደዚህ ይጠብቃል። ሃሌሉያ። ከዛ ቤት ገብቼ እርቦኝ ነበር። ምግብ በላውና ኢንተርኔት ዳታ ስከፍት ትንሹ ልጄ እናቴ ደስ ይበልሽ ደስ ብሎናል። ሃሌሉያ። ክብር ለእግዚአብሔር። ነገርን ለሚቀይር ለእግዚአብሔር ክብር ይገባዋል። በቃ ትልቁም ልጄ ወደ 6 የሚሆን ሚስኮል አገኘው። በቃ እግዚአብሔር ዛሬ የሆነ እስቲ ልረጋጋልኩ ሳያቸው ኦንላይን አይደሉም። እንደገና ተመልሼ ስደውል ሰላም ሲለኛ ጥብቆ ልጄ እኔ ያንን አይደለም የምፈልገው፣ እኔ የምፈልገው በቃ ደስ ብሎኛል ያልኩ ምክንያት ትልቁ ልጄ ጌታን ስላልተቀበለ በስራት ላይ ያለው ልጅና ጌታ ተቀበለ የሚለኝም መሰለኝ እና ምንድነው ደስታው ንገረኝ ስለው በቃ አለኝ። ምንድነው በቃ እግዚአብሔር በቃ ተመለከተን፣ ጊዜያችን ደረሰ። አሜን። አሁን ነበር የጌታ ጊዜና በቃ ቪዛችን ተለቀቀና አሜን። ማሚ በዛ ነው ደስ ያለኝ አለኝ። በቃ በሰዓቱ እኔ እንጃ ራሴን መቆጣጠር አልችልም። እዚህ ውዬ ነው የሄድኩት። በጣም የተደሰትኩት እየዞርኩ ጎረቤቶቼን ሁሉ እያነቅኩ ነበር ምሳጭ እግዚአብሔርን ተንበርክኬ አመሰገንኩት። አሜን። እና እኔ በጣም ደስ ብሎኛል። እግዚአብሔርን አመስግኑላት። ሃሌሉያ። ነገርን የሚቀየር እግዚአብሔር ስሙ ይባረክ። እና እዚህ ቤት ያለው መንፈስ ቅዱስ እውነትም ይሰራል። አሜን። ከትቢያ ነው ያነሳኝ። እግዚአብሔር ተመለከተ። አሜን።